ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዛሬ መጋቢት 24 2017 ዓመተ ምህረት ነው የዕለተ ረቡዕ ዜና ኢትዮጵያን ነው ይዘን ቀርበናል የዛሬው ዜና ኢትዮጵያችን ያለፉት 7 የለውጥ ዓመታትን የሚዳስስ ይሆናል ከዚህ ባሻገር ደግሞ 14ኛ ዓመት የህዳሴ ግድብን እንደዚሁ እየዘከርን እንቆያለን ጌታቸው ይግዘውና መሐሌት ታደለ የዛሬውን ዜና ኢትዮጵያ እየመራን አብረናችሁን ዘልቃለን አብራችሁ እንድትሆኑ እንጋብዛለን የሰባቱ ዓመታቱን የለውጥ ትሩፋት የሚዘክሩ የድጋፍ ሰልፎች በተለያዩ የሀገሪቱ ከተሞች ተካሂደዋል ቀደም ሲል የተከታተላችሁትም ከነዚሁ የድጋፍ ሰልፎች የተቀነጫጨበው ነው ዛሬ መጋቢት 24 2017 ዓመተ ምህረት ሰባቱን የለውጥ ዓመታት እንዲሁም ደግሞ ታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለበትን ዕለት አስመልክተን የተለያዩ ጉዳዮችን ይዘን ነው ከናንተ ጋር ቆይታ የምናደርገው ተመልካቾቻችን አብራችሁ እንድትሆኑ በአክብሮት እንጋብዛለን ዜና ኢትዮጵያ እነዚህን ጉዳዮች በስፋት እየዳሰም ይቀጥላል ከመላ ሀገሪቱ ባሉ ማሰራጫዎቻችን ሪፖርተሮቻችን ተሰማርተዋል ስምሪት የወሰዱባቸውን ጉዳዮች በተመለከተም ተጨማሪ መረጃዎችን በቀጥታ ወደኛ ያሻገሩ ይቀጥላሉ በርካታ ጉዳዮችን በርካታ አካባቢዎችን ነው የምንዳስሰው ከአዲስ አበባ ከኦሮሚያ ክልል ለገጣፎ ለገዳዲ በፌዴሬሽን ምክር ቤት እየተካሄደ ያለ ሁነትን በአዳማና ምስራቅ ሸዋ ዞን አምቦ ወላይታ ቤንሻንጉል ጉሙዝ ሻሸመኔ እነዚህን ጉዳዮች እየዳሰስን ከናንተ ጋር ቆይታ እናደርጋለን ሪፖርተሮቻችንን በቀጥታ መስመርም በዚህ ጉዳይ ላይ እናገኛቸዋለን እንዲሁም ደግሞ ባልደረባችን ሳሙኤል ወርቃየው ከባህር ዳር የሀገራዊ ምክክር ኮሚሽን ቀጣይ ስራዎችን የተመለከተ መረጃ ይኖረዋል ሌሎቹ ባልደረቦቻችን የሰባቱን የለውጥ ዓመታት የተመለከቱ ድጋፍ ሰልፎች ምን ይመስላሉ በሚሉት ጉዳይ ላይ ነው ከኛ ጋር ቆይታ እያደረጉ የሚዘልቁት አብራችሁን እንድትሆኑም በአክብሮት እንጋብዛለን ተመልካቾች ወደ ቀዳሚው ጉዳይ እናልፋለን ሪፖርተሮቻችን በርካታ ናቸው በተለያዩ ቦታዎች ላይ ስምሪቶችን ወስደዋል ይሄንን ያለፉት 7 የለውጥ ዓመታትን እየዳሰሱ ነው ቆይታችንን የምናደርገው ቀዳሚ የምናደርገው በፌዴሬሽን ምክር ቤት እየተካሄደ ያለውን ሁነት ነው የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በሀገሪቱ የመጣው ለውጥ ህዝብ ከጫፍ እስከ ጫፍ የተሳተፈበትና በህዝብ ግፊት የመጣ ነው ሲሉ ገልጸዋል ለውጡ ህገ መንግስታዊ ስርዓቱን ያከበረ እንደነበር የገለጹት አፈ ጉባኤው ሀገሪቱን ከመፍረስ እንደታደጋትም አንስተዋል በለውጡ ፖለቲካዊ ኢኮኖሚያዊና ማህበራዊ ፍሬዎች ተመዝግበዋል ያሉት አቶ አገኘው ተሻገር ይህንን ለማስቀጠልም ሁለንተናዊ ልማትን ማረጋገጥና የመልካም አስተዳደር ችግሮችን መፍታት ያስፈልጋል ነው ያሉት ለውጡ የመጣበትን 7ኛ ዓመት ምክንያት በማድረግም በህዝብ ተወካዮች ምክር ቤት የብልጽግና ፓርቲ አባላትና አመራሮች ውይይት እያካሄዱ ነው የሚገኙት በዚህ ጉዳይ ላይ ተጨማሪ መረጃዎችን የምታደርሰን ሪፖርተራችን መስከረም ቸርነት ናት በቀጥታ መስመራችን ላይ ነው የምትገኘው መስከረም እንደምንለሻል ለውጡን ተከትሎ ባለፉት 7 ዓመታት በተለያዩ ዘርፎች ምን ውጤት ተመዘገቡ ተባለ አመሰግናለሁ ትናንትን ዛሬ ነገን ለኢትዮጵያ ልልና በሚል መሪ ሐሳብ በህዝብ ተወካዮች ምክር ቤት የብልጽግና ፓርቲ አባላት እንዲሁም ደግሞ የምክር ቤቱ አባላት ማለት ነው እንዲሁም አመራሮች በተገኙበት ነው ውይይት ሲካሄድ የቆየው ባለፉት 7 ዓመታት የለውጡ ምን አመጣልን ወደፊትስ ምን ጉዳዮች ላይ ትኩረት ማድረግ አለብን የሚለው ሐሳቦች ላይ እንግዲህ የተለያዩ ጽሁፎች ቀርበው በተለያዩ ዘርፎች ላይ ውይይት ተደርጎባቸዋል ማለት ነው በዚሁ መድረክ ላይ የመፍቻ ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር እንደገለጹት ይህ ለውጥ እንግዲህ ከዚህ ቀደም በኢትዮጵያ ታሪክ እንደምንመለከተው በርካታ የለውጥ ሙከራዎች ሲደረጉ ህዝቦች ሁሌም ለውጥን ፈልገው የተለያዩ ሙከራዎች ሲደረጉ እንደነበረ አንስተዋል ይህ ለውጥ ግን በብዙ መልኩ የሚለየው እንደሆነ ነው ያነሱት በዋናነት እንግዲህ ሁሉም ህብረተሰብ የተሳተፈበት ህዝባዊ የፖለቲካ ፍላጎት የነበረበትና በተለይ ደግሞ በህዝብ ጫና ግፊት እንግዲህ ለውጥ መካሄድ እንደቻለ ነው የገለጹት ማለት ነው በአዲስ አበባ በኦሮሚያ እንዲሁ ቄሮች እንዲሁም ደግሞ በአማራ
በአማራ ክልል የተለያዩ ወጣቶች እንግዲህ የነበረውን አለመረጋጋት ላይ እንግዲህ ግፊት ማድረጋቸውን ተከትሎ ይህ ለውጥ እንዲመጣ አድርጓል ነው ያሉት። ታዲያ ለውጡም እንግዲህ በሀገሪቱ በርካታ ነገሮች እንዲመዘገቡ ያደረገም ጭምር መሆኑን ነው የገለጹት። በማህበራዊ፣ በኢኮኖሚ፣ በፖለቲካ እጅግ በጣም ብዙ ለውጦች እንዲመዘገቡ ያደረገና ብዙ ውጤቶች የተመዘገቡባቸው መሆናቸውን የነገሩት። በፖለቲካውም ስንመለከት ከዚህ ቀደም በኢትዮጵያ የፖለቲካ ስርዓት ውስጥ ያልነበረውን አካታች የሆነ የፖለቲካ ስርዓት መገንባት የተቻለበት መመስረት የተቻለበት እንደነበረ ነው የተገለጸው። ከዚህ ቀደም በነበረው እንግዲህ ኢህአዴግ ስርዓት ውስጥ እንደሚታወቀው አጋር ድርጅቶች ነበሩ። ነገር ግን የብልጽግና ፓርቲ ደግሞ ሲመጣና መንግስት የለውጡን ተከትሎ ያደረገው ሁሉንም እኩል አካታች ያደረገበትና ይህንን ስርዓት መዘርጋት የተቻለበት እንደሆነም ነው የገለጹት። ሌላው በዋናነት ሊጠቀስ የሚችለው ደግሞ ተቋማት ላይ የተደረጉት ሪፎርሞች ሁሉም ህብረተሰብ ተጠቃሚ ሊሆንባቸው የሚችሉ መንገዶችን መፍጠር መቻልም ከተሰሩ ስራዎች መካከል እንደሆኑ ተገልጿል ማለት ነው። በማክሮ ኢኮኖሚ ማሻሻያ ከማድረግ ጀምሮ በኢኮኖሚ ዘርፍ በርካታ ስራዎች መሰራት መቻላቸውን የገለጹት። ኢትዮጵያ እንደሚታወቀው የስንዴ አምራች ሀገር መሆን የቻለችበት ከዛም አልፎ ደግሞ ወደ ውጪ መላክ የቻለችበት ሀገር እንደሆነችም የተጠቀሰ ነው ማለት ነው። ከዛም በዘለለ ግን በዋናነት እሳቸው ትኩረት ሊደረግበት ይገባል ብለው ያሉት በኢኮኖሚም ይሁን በማህበራዊ በርካታ ለውጦች መመዝገብ ችለዋል። እነዚህን ግን እንዴት ልናስቀጥላቸው እንችላለን የሚለው ላይ ትኩረት አድርገው ተነስተው ገልጸዋል ማለት ነው። ይህም በዋናነት ትርክትን የተመለከተ ጉዳይ ነው። አሰባሳቢ የሆነ ትርክትን በመፍጠር ዘላቂ የሆነ እንግዲህ ልማትን በማረጋገጥ እንዲሁም ደግሞ ሁለንተና እድገትን በማረጋገጥና ዘላቂ ልማትን በማረጋገጥ የመልካም አስተዳደር ችግሮችን በመፍታት ይህንን ውጤት ማስመዝገብ እንደሚቻል ነው በቀጣይነት ማስመዝገብ እንደሚቻል ነው የገለጹት ማለት ነው። በዚሁ መድረክ ላይ እንግዲህ ንግግር ያደረጉት ደግሞ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶም በተለይ ለውጡ መንግስት ከመጣ ወዲህ በኢትዮጵያ ያለውን ሰው ሰራሽና ተፈጥሯዊ ሀብት መጠቀም የሚያስችሉ ምቹ ሁኔታዎችን መፍጠር መቻሉን ነው የገለጹት። በተለይ ደግሞ በቱሪዝሙ መስክ የተሰሩ ስራዎችን ማንሳት እንደሚቻል ገልጸዋል። ከዛም በዘለለ ደግሞ በከተማ በተለይ ለነዋሪዎች ምቹ ሁኔታን ከመፍጠር አኳያ በርካታ ስራዎች መሰራት መቻላቸውን ነው የተገለጹት። በአጠቃላይ ግን የነበሩ ሁኔቶች በርካታ ውጤት ተመዘገበባቸው ለቀጣይ አቅጣጫ ሊቀመጥባቸው የሚገቡ መሆናቸው በመድረኩ በውይይቱ የተነሳ ነው ማለት ነው። በምሽት የዜና ሰዓታችን ደግሞ ተጨማሪውን የምናቀርብ ነው የሚሆነው። መስከረም ላደረስን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ባለፉት 7 የለውጥ ዓመታት የተገኙ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስኬቶችን ለመዘከር በኦሮሚያ ክልል ደረጃ ለገጣፎ ለገዳዲ ስታዲየም የድጋፍ ሰልፍ ተደረገ። ከሸገር ከተማ ከ12ቱም ክፍለ ከተሞች የተውጣጡ የማህበረሰብ ክፍሎች በድጋፍ ሰልፉ ላይ የተገኙ ሲሆን ድጋፋቸውን የሚገልጹ የተለያዩ መልእክቶችንም አስተላልፈዋል። በዚህ ሁነት ላይ የክልሉ የስራ ኃላፊዎችም መልእክቶቻቸውን አስተላልፈዋል። ይህንኑ ጉዳይ ስትከታተል የቆየችው ሪፖርተራችን ዛሃራ መሐመድ በቀጥታ መስመር ላይ ትገኛለች። ተጨማሪ መረጃ ልትሰጠን። ዛሃራ እንደምን ቆይተሻል? በሸገር ከተማ የተካሄደው በተለይ በለገጣፎና ለገዳዲ አካባቢ የተካሄደው የድጋፍ ሰልፍ ምን ይመስል ነበር? የተላለፉ መልእክቶችስ ምንድን ናቸው? እሺ አመሰግናለሁ። እንግዲህ ቀደም ሲል እንደገለጻችሁት በሸገር ከተማ አስተዳደር በለገጣፎ ክፍለ ከተማ በተደረገው የድጋፍ ሰልፍ ላይ ነበር የተገኘሁት። እንግዲህ ይሄ የድጋፍ ሰልፍ በሀገር አቀፍ ደረጃ በ7ቱ ዓመታት እንዲሁም ደግሞ በመጋቢት ወር የተገኙ ስኬቶችን ለመዘከር የተዘጋጀ ሰልፍ ነው። በዚህ ሰልፍ ላይ እንግዲህ በሸገር ከተማ ከሚገኙ 12ቱም ክፍለ ከተሞች የተውጣጡ የማህበረሰብ ክፍሎች የተለያዩ መልእክቶችን ይዘው ከጠዋቱ 11 ሰዓት ጀምሮ እንግዲህ ወደ ስፍራው በመሄድ ድጋፋቸውን ሲገልጹ ነበር ቆይታ ያደረጉት። እንግዲህ በድጋፋቸው በርካታ መልእክቶች ያነሱ ቢሆንም ጎልቶ የወጣው መልእክት ግን በተለይ የሸገር ከተማ አስተዳደር ባለፉት 7 ዓመታት ከነበሩ ለውጦች አንዱ ማሳያና የኦሮሞ ሕዝብ የቀደመ እና የቆየ ጥያቄውን የመለሰና ሸገር ከተማ የተመሰረተበት መሆኑን ነው ያነሱት። በዚሁ እንግዲህ የድጋፍ ሰልፍ ላይ ከፍተኛ የፌዴራል የኦሮሚያና ከዚሁም ደግሞ ከሸገር ከተማ አመራሮች ተገኝተዋል። እዚህ መድረክ ላይ መልእክት ያስተላለፉት የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ ባስተላለፉት መልእክት መጋቢት 24 ድል ያስመዘገብንበት ብቻ ሳይሆን ድልን መምራት የጀመርንበትም ወር ነው። በሀገር ደረጃ በኢኮኖሚውም በማህበራዊ በሁለንተናዊ ዘርፍ ትልልቅ ስኬቶችን ያስመዘገብንበት እንደመሆኑ መጠን ለሸገር ከተማ ደግሞ ልዩ መልክ አለው የሚል መልእክት ነው ያስተላለፉት። በዚሁ ላይ እንግዲህ በክብር እንግድነት የተገኙት ደግሞ የኦሮሚያ ክልል ምክር ቤት አፈ ጉባኤ ወይዘሮ ሳዳ አብዱረህማን ያለፉት 7 ዓመታት በተለይ ደግሞ ይህ የመጋቢት ወር
የፖለቲካ ምህዳሩ የሰፋበት ለተለያዩ ልማቶች የተነሳሳንበትና ለለውጡ ብርታት የሆነን ጊዜ እንደነበር ነው በማለት ነበር ያነሱት። ከዛ ባለፈ እንግዲህ በቀጣይ ጊዜያቶችም የተሻለ የኢኮኖሚ እድገት ለማስመዝገብ በምግብ ዋስትና ራሳችንን ለመቻል የምናደርገው ጉዞ እንደሆነም በመልእክታቸው አንስተዋል። መልካም ዛሃራ፣ ለመረጃሽ እናመሰግናለን። ጥሩ ቀን ይሁንልሽ። ዜና ኢትዮጵያም ይቀጥላል። ዛሬ እንግዲህ የሰባቱን የለውጥ ዓመታት የተመለከቱ ጉዳዮችን በስፋት እየዳሰስን እንገኛለን። ሪፖርተሮቻችን በተለያዩ ቦታዎች ላይ ነው የሚገኙት። አሁንም የለውጡ መንግስት የተገኙ ድሎችን ለማስቀጠል እያደረገ ላለው ጥረት የበኩላቸውን ድጋፍ እንደሚያደርጉ የአዳማና ምስራቅ ሸዋ ዞን ነዋሪዎች ገልጸዋል። ነዋሪዎቹ ባለፉት 7 የለውጥ ዓመታት የተመዘገቡ ድሎችን የሚደግፍ ሰልፍም አድርገዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን መለሰ አምዴ በቀጥታ መስመራችን ላይ ነው የሚገኘው። መለሰ እንደምን ውለሃል? በድጋፍ ሰልፉ ላይ የተነሱ ሀሳቦችና የተላለፉ መልእክቶችን አጠር አድርገህ ብታጋራን። አመሰግናለሁ። እንግዲህ በዛሬው ዕለት መጋቢት 24 በአጠቃላይ በሀገር አቀፍ ደረጃ ባለፉት 7 ዓመታት በኢኮኖሚ ማህበራዊና እንዲሁም በፖለቲካዊ ዘርፍ በአጠቃላይ የተገኙ ድሎችን የሚዘክር ሰልፍ ነው። ከአዳማ ከተማ ከምስራቅ ሸዋ ዞን የተለያዩ ወረዳዎችና አዳማ ከተማ የተውጣጡ ነዋሪዎች ድጋፍ ሰልፉን ያካሂዱት ማለት ነው። በተለይም በዛሬው ዕለት የተገኘው የለውጥ መንግስት ወደ ስልጣን መምጣቱን ተከትሎ ባለፉት 7 ዓመታት በርካታ የሀገሪቱን ኢኮኖሚ እንዲሁም ደግሞ ማህበራዊ ችግሮችን መቅረፍ የሚችሉ ለውጦች የተመዘገቡበት እንደሆነ ነው የተጠቆመው። ለአብነትም በአረንጓዴ አሻራና የምግብ ዋስትናን ለማረጋገጥ ባለፉት 7 ዓመታት የተሰሩ ስራዎች የሚበረታቱና በርካታ ለውጦች የተገኙበት መሆኑ ነው የተጠቆመው። በሌላ በኩል ደግሞ ትላልቅ ሜጋ ፕሮጀክቶች የህዳሴ ግድብን ጨምሮ ሌሎች በሀገር አቀፍ ደረጃ የሚገነቡ የልማት ፕሮጀክቶች በስፋት እየተገነቡና ህብረተሰቡን ተጠቃሚ እያደረጉ መሆኑና በዚህ የለውጥ ሂደት የተገኙ መሆናቸውን ነው የተገለጸው። እንደ የባህር በር የመሰሉ ጥያቄዎችን ጭምር ለሀገሪቱ ቀጣይ ዕጣ ፈንታ የልማት እድገት ወሳኝ የሆኑ ምዕራፍን የሚከፍት ጥያቄም የቀረበበትና በዚህ የለውጥ መንግስት የቀረበና በቀጣይም የባህር በር ጥያቄ ለኢትዮጵያ እውን የሚሆንበት ጅማሮም በዚህ የለውጥ ሂደት መመዝገቡን ነው የተጠቆመው። በዚህ ዘርፍም ህብረተሰቡ የራሱን አስተዋጽኦ እያበረከተ እንደሚገኝና በቀጣይም ይሄን ለውጥ በመጠቀም ሀገር ኢኮኖሚ ላይ እንዲሁም ደግሞ ማህበራዊና ፖለቲካዊ ችግሮችን የሚስተዋሉ በአጠቃላይ እነኚህን በመቅረፍ ሂደት ውስጥ መንግስት ለሚያበረክተው አስተዋጽኦ ህብረተሰቡ የራሱን ድርሻ ማበርከት እንዳለበትም ነው ጥሪ የቀረበው። በሌላ በኩል ደግሞ ባለፉት 7 ዓመታት የተገኘውን ለውጥ ከማጠናከር ወይንም ደግሞ ከመጠበቅ ጎን ለጎንም መንግስት በአገር አቀፍ ደረጃ የሚስተዋሉ የጸጥታ ችግሮች ላይ አበክሮ መስራት እንዳለበትና በሌላ በኩል ደግሞ በተለያየ አካባቢ የህብረተሰቡን የልማት ጥያቄ ለመመለስ የራሱን አስተዋጽኦ ማበርከት እንዳለበትና የሚቀርቡ የልማት ጥያቄዎች ምላሽ ማግኘት እንዳለባቸው ነው ከዚህ ከለውጥ መንግስት በቀጣይ የሚጠበቅ ስራ መሆኑን ነው የተጠቆመው። እዚህ ሂደት ላይም ሰላምን ለማምጣትና የልማት ጥያቄዎችን ለመመለስ መንግስት በሚያደርገው ጥረት ውስጥም ህብረተሰቡ የራሱን ሚና መጫወት እንዳለበትና ይሄንንም ለመደገፍ ቁርጠኛ መሆናቸው ነው በዚህ የድጋፍ ሰልፍ ላይ የተገለጸው። መለሰ፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ይህንኑ ጉዳይ ይዘን እንቀጥላለን። ተመልካቾቻችን አሁንም አብራችሁን ሆኑ። ያለፉት 7 የለውጥ ዓመታት አዲስ አበባን በዓለም መድረክ ተመራጭ ከተማ እንድትሆን አስችሏታል ተባለ። ባለፉት 7 ዓመታት የተገኙ ውጤቶች ላይ ትኩረቱን ያደረገ የፓናል ውይይት በአዲስ አበባ አድዋ መታሰቢያ ሚውዚየም እየተካሄደ ይገኛል። በፓናል ውይይቱ ላይም ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው የተለያዩ የህብረተሰብ ክፍሎች እየተሳተፉበት ነው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ቆይተሃል? እየተከታተልክ የነበረው ውይይት ላይ በተለይ ደግሞ በአዲስ አበባ ያለፉት 7 የለውጥ ዓመታት በከተማዋ እድገት ላይና ስኬት ላይ ምን አበርክቶ ነበራቸው የሚል ሀሳብ ተነሳ።
አመሰግናለሁ ማህሌት። እንግዲህ ያለፉት የሰባት ለውጥ አመታት ጉዞ በአጠቃላይ በኢትዮጵያ ደረጃ በርካታ ውጤቶችን ያስመዘገቡ እንደነበር ነው የተገለጸው። ዛሬ እየተካሄደ ባለው በአዲስ አበባ የአድዋ ድል መታሰቢያ ሙዚየም በአዲስ አበባ ደረጃ ከፍተኛ የመንግስት የስራ ኃላፊዎች የተገኙበት እንዲሁም የተለያዩ የማህበረሰብ ክፍሎች የተገኙበት አጠቃላይ ያለፉት 7 አመታት በአዲስ አበባ ከተማ የለውጡ ጉዞ ምን ስኬት ያስገኘ ምንስ ውጤት ያስገኘ በሚል ሰፊ ውይይት የተደረገበት ይገኛል። በዚህ ውይይትም እንግዲህ አጠቃላይ ባለፉት 7 አመታት በኢትዮጵያ ደረጃ በርካታ ውጤቶች ተመዝግበዋል ተብሏል። ከተመዘገቡ ውጤቶች ምንመለከትም በፖለቲካው ደረጃ አጠቃላይ አካታች የሆነ ፖለቲካ በመገንባት አጠቃላይ ኢትዮጵያውያን በሀገራቸው ጉዳይ እኩል ተሳታፊ እንዲሆኑ በማድረግ ረገድ በፖለቲካው ከፍተኛ ውጤት ተመዝግበዋል ተብሏል። ከዛ ባሻገርም ደግሞ በኢኮኖሚው ብንመለከት አጠቃላይ ኢትዮጵያ በኢኮኖሚ ዘርፍ በርካታ ስራዎችን ሰርታለች። በሀገር በቀል የኢኮኖሚ ማሻሻያ ምዕራፍ 1 እና ምዕራፍ 2 አማካኝነት ከዛ ባሻገርም ደግሞ የተሟላ የማክሮ ኢኮኖሚ በመተግበር አጠቃላይ በኢኮኖሚው ላይ ከፍተኛ ውጤት ተመዝግበዋል። ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ ለማጠናከር የሚደረገውን ጉዞ የኢኮኖሚው ዘርፍ ከፍተኛ አበርክቶ እየተጫወተ ይገኛል ተብሏል። ከዛ ባሻገርም ደግሞ በማህበራዊ ዘርፍ ብንመለከት በትምህርት በጤና በመሰረተ ልማትና በተለያዩ የስፖርት ማዘውተሪያ ተቋማት በመገንባት በአጠቃላይ በማህበራዊ ዘርፉ ከፍተኛ ውጤት ተመዝግቧል ተብሏል። እንግዲህ በዲጂታል ዘርፉን ብንመለከት ኢትዮጵያ ወደ ዲጂታል ኢኮኖሚ ለመሄድ የምታደርገውን ጉዞ በመደገፍ አጠቃላይ ባለፉት 7 አመታት የተሰሩ ስራዎች ውጤቶች ተመዝግበውበታል ተብሏል። እንግዲህ በአዲስ አበባ ደረጃ ብንመለከትም አዲስ አበባ ለነዋሪዎቿ ምቹ ለማድረግና የተመቸች ከተማ ለማድረግ የሚሰራ ጉዞ ባለፉት አመታት ከፍተኛ ውጤት ተመዝግቦበታል። በተለይም ደግሞ አዲስ አበባ የአፍሪካ መዲና በመሆኗ የሚሰራው ስራ ይበልጥ የተጠናከረ እንዲሆን በማድረግ ረገድ ያለፉት 7 አመታት ከፍተኛ ለውጥ ተመዝግቦበታል ተብሏል። እንግዲህ የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ እንደገለጹት ከሆነ አዲስ አበባ ለነዋሪዎቿ ምቹና አጠቃላይ የቱሪስት ማዕከል ለማድረግ የሚሰራውን ጉዞ ባለፉት 7 አመታት ከፍተኛ ለውጥ እንደተመዘገበበትና አጠቃላይ አሁን ላይ የከተማዋን ገጽታ በመቀየር አዲስ አበባ በዓለም አቀፍ ደረጃ ተመራጭ እንድትሆን በማድረግ ረገድ ከፍተኛ ውጤቶች ተመዝግበዋል። ከዛ ባሻገር ደግሞ አዲስ አበባ በአፍሪካ ደረጃ እንዲሁም በዓለም አቀፍ ደረጃ ተመራጭ ከተማ በማድረግ እንደ ምሳሌ የምትጠራ ከተማ መሆን ቻለች። እንዲሁም ደግሞ የተለያዩ መሰረተ ልማቶችን በመገንባት የተለያዩ ከግሉ ባለሀብት ጋር በመስራት የተለያዩ ውጤቶች ተመዝግበዋል ብለዋል። እንግዲህ በቀጣይም የሚሰራውን ስራ ይበልጥ ለማጠናከር አጠቃላይ የከተማዋ ነዋሪ የሚያደርገውን ድጋፍ ይበልጥ ሊያጠናክር ይገባል። በቀጣይም በጋራ የከተማዋን እድገት ለማጠናከር የሚሰራው ስራ ይበልጥ እንደሚጠናከር ነው እንግዲህ የአዲስ አበባ ምክትል ከንቲባ አቶ ጃንጥራር አባይ ገለጹ ማለት ነው። የተለያዩ ባለሙያዎች ነው ዛሬ ሀሳባቸውን ሲያቀርቡ የነበሩት። በኢኮኖሚው ዘርፍም በዲፕሎማሲው ዘርፍም በአጠቃላይ በመሰረተ ልማት ዘርፍም ምን ሊከናወን ይገባል በሚል ዙሪያ ላይ ሰፊ ስራዎች ሲሰራ ነበር። ለጊዜው ያለኝ መረጃ ይሄን ይመስላል። እናመሰግናለን አባዲ ለመረጃ። መልካም ቀን ይሆነልህ። አሁን ደግሞ ወደ አምቦ እናልፋለን። ባለፉት 7 የለውጥ ዓመታት የተከናወኑ የልማት ስራዎችን የሚደግፍ ሰልፍ በአምቦ ከተማም ተካሂዷል። የአምቦ ከተማና በዙሪያ ባሉ ወረዳዎች የሚገኙ ነዋሪዎች ከጠዋት ጀምሮ የተለያዩ መልእክቶችን በመያዝ ድጋፋቸውን በአምቦ ስቴዲየም አሳይተዋል። ለውጡ የኢትዮጵያን ስብራቶች በመጠገን ከተረጅነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት መሆኑንም በመድረኩ ላይ ተገልጿል። ቀኑ ሁሉን አቀፍ የህዝቦች እኩልነት፣ ወንድማማችነትና ጠንካራ ዲሞክራሲ ስርዓት ለመገንባት መሰረት የጣለበት መሆኑም ጭምር ነው በዚሁ ሰልፍ ላይ የተነሳው። በጉዳዩ ላይ ተጨማሪ መረጃዎችን የምታጋራን ሪፖርተራችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ነው የምትገኘው። ሀምራዊት እንደምን ውለሻል? የድጋፍ ሰልፉ ምን መልክ ነበረው? የተላለፉ መልእክቶችስ ምንድን ናቸው? አመሰግናለሁ ጌታቸው። እንግዲህ ዛሬ መጋቢት 24 ቀን የለውጥ ቀን መጀመርን አስመልክቶ ይህንን የሚዘክር ሰላማዊ ሰልፍ ወይም ደግሞ የድጋፍ ሰልፍ በዚህ በአምቦ ከተማ ተካሂዷል። እንደሚታወቀው እንግዲህ ጠቅላይ ሚኒስትር አብይ አህመድ የዛሬ 7 ዓመት እንደዚሁ በዚህ ቀን ነበር እንግዲህ ወደ ስልጣን የመጡት። ይህንንና በተለይ በእነዚህ 7 ዓመታት ውስጥ የተከናወኑ የልማት ስራዎችን የሚደግፉ ናቸው የአምቦ ከተማ ነዋሪዎች። እንደዚሁም ደግሞ ከዙሪያ የተውጣጡ ነዋሪዎች በተለይ በሞተር በፈረስ እንደዚሁም ደግሞ ባህላዊ አልባሳታቸውን ለብሰው በባህላዊ ጭፈራ አድምቀው ነው እንግዲህ ድጋፋቸውን ሲያሳዩ የነበሩት። እንግዲህ እነዚህ ነዋሪዎች በርካታ መፈክሮችን ይዘው በተለይ በግብርናው ዘርፍ፣ በኢኮኖሚ፣ በማህበራዊና በፖለቲካ ዘርፍ የተገኙ የሰላምና ጸጥታንም ጭምር የተገኙ ለውጦችንም ነበር ሲገልጹ የነበረ በመፈክራቸው ማለት ነው። እንግዲህ እነዚህ ነዋሪዎች በአስተያየታቸው እንደነገሩን ከሆነ ባለፉት 7 ዓመታት በርካታ የለውጥ ስራዎች ተሰርተዋል። በማህበራዊም በእነዚህ በፖለቲካ ዘርፍ ማለት ነው። በተለይ በግብርናው የምግብ ዋስትናን ለማረጋገጥ የሚያስችሉ እንደ ሌማት ትሩፋት፣ የአረንጓዴ አሻራና ሌሎች ስራዎች መከናወናቸውን አንስተዋል ማለት ነው።
ሌላው በኢኮኖሚ ግብርናውም ትልቅ አስተዋጽኦ ማበርከቱ በተለይ የተለያዩ ፕሮጀክቶች መገንባታቸውም ለአካባቢው ወጣቶች የስራ ዕድል ፈጠራ እንደዚሁም ደግሞ ኢኮኖሚያቸውን እንዲያሳድጉ ያስቻለ መሆኑን ነው የገለጹት ማለት ነው። በተለይም ደግሞ በፖለቲካው ዘርፍ በየአካባቢው የነበረውን የሰላምና ጸጥታ ችግር ለመቅረፍ መንግስት የሄደበትንም ርቀት በዚህ መደሰታቸውንም ገልጸዋል። ድጋፋቸውንም በዚህ ገልጸዋል ማለት ነው። በተለይ በጫካ ታጥቀው የሚንቀሳቀሱ አካላት ጋር የክልሉ መንግስት ባደረገው ስምምነት በተለያዩ አካባቢዎች የሰላም ለውጥ እየታየ መምጣቱንም በዚህም ትልቅ ውጤት እየተገኘ መምጣቱን ገልጸዋል ማለት ነው። እንግዲህ ከመንግስት ጎን በመቆም ህዝቡ በሰላምና ጸጥታው እንደዚሁም ደግሞ የተጀመሩ የልማት ስራዎችን ለማጠናቀቅ እንዲቻል ህዝቡ በርብርብ መስራትና መደገፍ እንዳለበት ነው እንግዲህ እነዚህ በዚህ መድረክ ላይ ወይም ደግሞ በድጋፍ ሰልፉ ላይ የተሳተፉ ሰዎች የገለጹት ማለት ነው። እንግዲህ በተለይም የምዕራብ ሸዋ ዞን አስተዳዳሪ ሂዳ ጉደታ እንደገለጹት በተለይ የዚህ የምዕራብ ሸዋ ዞን ነዋሪዎች ለለውጡ መምጣት ትልቅ መሰረት እንደጣሩ ገልጸዋል። አሁንም በዚህ ለውጥ እንዳመጡት ሁሉ በልማቱ እንዲሳተፉ በልማቱንም እንዲያስቀጥሉ የተለያዩ መልእክቶችን ያስተላለፉበት ነው ማለት ነው። እንግዲህ በዚህ መድረክ ላይ የተገኙትም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ ባስተላለፉ መልእክት በተለይ ለውጡ የተጀመረበትን ይህንን ቀን በመዘከር በተለይ ልማቶች የተጀመሩበት ነው ብለዋል። እንግዲህ በግብርናውም በኢኮኖሚውም የተገኘውን ለውጥ ህዝቡ ማስቀጠል እንዳለበት መደገፍ እንዳለበት ተናግረዋል ማለት ነው። በመጨረሻ እንግዲህ ያስተላለፉት መልእክት ምንድነው? በጫካ ታጥቀው የሚንቀሳቀሱ አካላት እየገቡ ናቸው፣ አሁንም መግባት እንዳለባቸው በአጠቃላይ መልእክት አስተላልፈዋል ማለት ነው። ሐምራዊት ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ተመልካቾቻችን ዛሬ መጋቢት 24 2017 ዓ.ም ነው። ሰባቱን የለውጥ ዓመታት የሚዘክሩ ሰልፎች ደግሞ በተለያዩ የኢትዮጵያ አካባቢዎች እየተካሄዱ ይገኛሉ። በተወሰኑ የሀገሪቱ አካባቢዎች የተካሄዱ የድጋፍ ሰልፎች ምን መልክ አላቸው የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል ተመልክተን እንመለሳለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። በኢትዮጵያም ባለፉት 7 የለውጥ ዓመታት ለተገኘው ውጤት እውቅና የሚሰጥ ሰልፍ በሻሸመኔ ከተማም ተካሂዷል። ከምዕራብ አርሲ ዞን ሁሉም ወረዳዎች የተውጣጡ የማህበረሰብ ተወካዮች በለውጡ ለተገኙ ስኬቶች ያላቸውን አጋርነት አረጋግጠዋል። ባለፉት 7 ዓመታት በሁሉም መስክ የተከናወኑ ስራዎች ተጨባጭ ውጤት የተመዘገበባቸው መሆናቸውን የማህበረሰብ ተወካዮቹ ተናግረዋል። ጉዳዩን በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ሚካኤል ገዙ በቀጥታ መስመራችን ላይ ነው የሚገኘው። ሚካኤል እንደምን ውለሃል? በህዝባዊ ድጋፍ ሰልፉ ላይ ምን አይነት መልእክቶች ተላለፉ? መልካም አመሰግናለሁ። እንግዲህ በዛሬው ቀን በተለያዩ የሀገሪቱ አካባቢዎች ባለፉት 7 ዓመታት ለተገኙ ውጤቶች እውቅና የሚሰጥ የድጋፍ ሰልፍ በተለያዩ አካባቢዎች የተካሄደ ነው የሚገኘው። በዚህ በምዕራብ አርሲ ዞንም እንግዲህ ከሁሉም ወረዳዎች የተውጣጡ የማህበረሰብ ክፍሎች በሻሸመኔ ከተማ ደማቅ ሰላማዊ ሰልፍ አካሂደዋል። በዚህ ሰላማዊ ሰልፋቸውም እንግዲህ የተለያዩ ሀሳቦችን አንስተዋል። በተለይም
ከለውጡ በፊት ሀገሪቱ ከነበረችበት አጋጥሟት ከነበሩ ፈታኝ ሁኔታዎች በማሻገር ሀገሪቱ በትክክለኛ የልማት ጎዳና ላይ እንድትገባ ያስቻሉ እርምጃዎች የተወሰዱበት የለውጥ ጊዜ መሆኑን አንስተዋል። ከዚህም ጋር በተያያዘ ደግሞ ታላቁ ህዳሴ ግድብ ኢትዮጵያውያን የጋራ አሻራ ያኖሩበት ታላቁ ህዳሴ ግድብ ውስብስብ ፈተናዎች ገጥሞት ነበር ከለውጡ በፊት። ይህንን በማስተካከል የእርምት እርምጃ በመውሰድ በአሁኑ ሰዓት ግድቡ ወደ መጠናቀቅ ምዕራፍ ላይ የደረሰበት አንዱ የለውጥ ፍሬ መሆኑን አመልክተዋል። ይህም እንግዲህ ኃይል አቅርቦት ኢትዮጵያ በተለይ ከግብርና ወደ ኢንዱስትሪ ለመሸጋገር ለምታደርገው ጥረትም ትልቅ ፋይዳ ያለው በመሆኑ እንደነዚህ አይነት ሜጋ ፕሮጀክቶች ላይ የነበሩ ብልሹ አሰራሮችን በማስተካከል ትልቅ እርምጃ የተወሰደበት መሆኑን አመልክተዋል። ከዚህ ባለፈም እንግዲህ አካታች የዲሞክራሲ ስርዓትን በመገንባት ረገድም በሀገሪቱ አጋር ተብሎ የነበሩ ክልሎች በተለይ በሀገሪቱ ጉዳዮች ላይ ውሳኔ በቀጥታ መስጠት የማይችሉበት አውድ ነበር። ይህንን በማስተካከልም እንግዲህ በኢትዮጵያ የፖለቲካ ስርዓት ውስጥ አዲስ ምዕራፍ መክፈት የተቻለበት መሆኑን ሰልፈኞቹ ገልጸዋል። እንደዚሁም ደግሞ በግብርና ልማት እንግዲህ አርሲ አካባቢ ከፍተኛ የሆነ የስንዴ ምርት የሚመረትበት ነው። በአሁኑ ጊዜ በበጋ ስንዴና በመደበኛ የስንዴ ልማትም የሀገሪቱ ከዚህ ቀደም ስንዴ ወደ ሀገር ውስጥ የምታስገባቸውን ተክቶ ማምረት እንደዚሁም ደግሞ ኤክስፖርት በማድረግ ጭምር አርሶ አደሩ የመካናይዝድ የሆነ የግብርና ስርዓትን እንዲለምድ እንደዚሁም ደግሞ ትልልቅ የሆኑ የምርታማነት እድገትን ምርታማነትን ያሻሻሉ ስራዎች መሰራታቸው የዚህ የ7 ዓመት ፍሬ መሆኑን አመልክተዋል። ከዚህ ባለፈ ደግሞ እንግዲህ መንግስት በተለይ የኢትዮጵያን በዓለም አቀፍ ደረጃ ያላትን ተጽዕኖ ፈጣሪነት የኢኮኖሚ የበላይነት ለማረጋገጥ የጀመራቸው ስራዎች የሚደነቅ መሆኑን አመልክተዋል። ከባህር በር ጋር በተያያዘም እንግዲህ መንግስት ከዚህ ቀደም እንደነውር ይታዩ የነበሩ ረጅም ጊዜ በዝግ የቆዩ ጉዳዮችን በማንሳት ጭምር የሀገሪቱን ብሔራዊ ጥቅም ለማስጠበቅ የጀመራቸው ጥረቶች የሚደገፉ መሆኑን ሰልፈኞቹ አንስተዋል። እንግዲህ ሌላው ከዚህ ጋር የተነሳው ምንድነው በአሁኑ ሰዓት በተለያዩ ሀገሪቱ አካባቢዎች ደግሞ የተለያየ የኃይል አማራጭን የሚከተሉ ኃይሎች ሀገሪቱ ወደ ሰላም እንዳትገባ ወይም ደግሞ በተረጋጋ መንገድ ልማት ላይ በአንዳንድ አካባቢዎች የተሟላ ልማት እንዳይሰራና ሰላም እንዳይኖር የሚያደርጓቸው እንቅስቃሴዎችን እያንዳንዱ ዜጎች በቀጣይነት መታገል ይገባል የሚል ሀሳብ አንስተዋል። በአጠቃላይ በለውጡ የተገኘው ስኬት ቀጣይነት እንዲኖረው እንደዚሁም ደግሞ ሀገሪቱ አሁን የጀመረቻቸው ውጤታማ ጉዞ በሁሉም መንገድ የተሟላ እንዲሆን የዜጎች ተሳትፎና አጋርነት ያስፈልጋል የሚል ሀሳብ አንስተዋል። ለውጡ ስኬታማ ሆኖ እንዲቀጥልም እንግዲህ የተሳታፊዎቹ ከመንግስት ጎን በመሆን አሻራቸውን እንደሚያኖሩ ገለጹት። በአጠቃላይ በዚህ በሻሸመኔ ከመራባሲ እናመሰግናለን። መልካም ቀን ይሁንልህ። በቤኒሻንጉል ጉሙዝ ክልልም እንዲሁ የ7ቱን የለውጥ ዓመታት የሚደግፍ ሰላማዊ ሰልፍ ተካሂዷል። የክልሉ ርዕሰ መስተዳድር አሻድሊ ሀሰን በ7ቱ ዓመታት የለውጥ ጉዞ በርካታ ፈተናዎችን በድል በመሻገር የሕዝብን ተጠቃሚነት የሚያረጋግጡ ስኬቶች ስለመመዝገባቸው ተናግረዋል። በሰልፉ ላይ የተገኙ የህብረተሰብ ክፍሎችም መንግስት የጀመረውን የልማት ጉዞ እንደግፋለን ብለዋል። ይህንኑ ሰልፍ ሲከታተል የቆየው ሪፖርተራችን ነስረዲን ሐሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመራችን ላይ ነው የሚገኘው። ነስረዲን እንደምን ቆይተሃል? በአሶሳ የተካሄደው ሰላማዊ ሰልፍ ምን አይነት ገጽታ ነበረው? የተላለፉ መልእክቶችስ ምንድን ነበሩ? መልካም አመሰግናለሁ። እንግዲህ በመጋቢት 24 በሀገራችን ታሪክ ውስጥ እጅግ የተለየ ስፍራ የሚሰጠው ቀን ነውና ሁለት ታሪካዊ ሁነቶች የተከሰቱበትና ሁለቱም ሁነቶች በእለቱ የተበሰረበት ነበረ። ፖለቲካዊ ሪፎርም የተደረገበትና የኢትዮጵያ ታላቁ ወንዝ አባይ ከነበሩበት ችግሮች ወጥቶ ወደ ተሻለ ደረጃ ለማድረስ የተበሰረበት ቀን እንደሆነ ይታወቃል። እንም በማስመልከት እንግዲህ በቤንሻንጉል ጉሙዝ ክልል በአሶሳ ከተማ በዛሬው ዕለት ህዝባዊ የድጋፍ ሰልፍ ተካሂዶ ነበረ። በድጋፍ ሰልፉ ላይም የተለያዩ የህብረተሰብ አካላትና የህብረተሰብ ተሳታፊዎችና በርካታ የመንግስት የስራ ኃላፊዎች የተገኙበት ነበረ። ከተሳታፊዎች ጋር ባደረግነው ቆይታም እንግዲህ የተለያዩ ህብረተሰብ ክፍሎቹ በተለይ የታላቁ ህዳሴ ግድብ መገኛ ክልል እንደመሆኑ መጠን ለነሱ ይህን ቀን ታሪካዊ እና ልዩ ስሜት እንደሚሰጣቸው ነው የተናገሩት። በእለቱም የእለቱ ክብር እንግዳ የነበሩት ክቡር ርዕሰ መስተዳድር አሻድሊ ሀሰን ተገኝተው ባስተላለፉት መልእክት እንደ ሀገር በተደረጉ ሪፎርሞች ታላላቅ ለውጦች የተገኙበት በተለይ በኢኮኖሚ ዘርፍ በግብርና
በተለያዩ በማኒፋክቸሪንግ እና በቱሪዝም እንዲሁም በተለያዩ ዘርፎች ላይ የተመዘገቡ ስኬቶች እጅግ የሚበረታቱና ቀጣይነት ሊኖረው እንደሚገባ ነው ያነሱት። ድጋፍ ሰልፉ እንግዲህ ትናንትና ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃልና በተለያዩ መልእክቶች በአሶሳ ከተማ በተለያዩ ሁኔታዎች የተከበሩበት ነበሩ ማለት ነው። መልካም ነስረዲን፣ ለመረጃ እናመሰግናለን። ጥሩ ቀን ይሁንልህ። በዝርዝር ወደምንመለከተው ሌላ ዘገባ እናልፋለን። በለውጡ የተገኙ ድሎችን በማስቀጠል ሁለንተናዊ ብልጽግና እናረጋግጣለን ሲሉ የምስራቅ ወለጋ ዞንና የነቀምቴ ከተማ ነዋሪዎች ተናገሩ። በ7 ዓመታቱ ለውጥ የተገኙ ስኬቶችን ምክንያት በማድረግም በነቀምቴ ከተማ የድጋፍ ሰልፍ ተካሂዷል። የምስራቅ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት የላከውን ዘገባ ሜሮን በረዳ እንደሚከተለው ታቀርበዋለች። በኦሮሚያ ክልል የምስራቅ ወለጋ ዞንና የነቀምቴ ከተማ ነዋሪዎች የሀገራዊ ለውጡን 7ኛ ዓመትና ታላቁ የህዳሴ ግድብ የመሰረተ ድንጋይ የተቀመጠበትን ዕለት ምክንያት በማድረግ የድጋፍ ሰልፍ አካሂደዋል። የነቀምቴ ከተማ ከንቲባ አቶ ምስጋኑ ቱሉ በለውጡ ዓመታት በወለጋ ዞን የሰላምና ጸጥታ ጉዳዮችን ጨምሮ በመሰረተ ልማትና ሌሎች ዘርፎች የሚታዩ ለውጦች መምጣታቸውን ገልጸዋል። ከተማችን አሁን ከጸጥታ ችግር ወጥታ ማህበረሰቡ ሰላሙን ከጸጥታ ጎን በመሆን የጸጥታን ችግር ቀርፎ ልማት እየሰራ ነው ያለው። ብዙ ለውጥ ነው ያለው። ብዙ ማህበራዊና ኢኮኖሚያዊ ለውጦች አሉ። ብዙ ኢኒሼቲቮች በነቀምት ከተማ እየተሰሩ የማህበረሰቡን ኑሮ ሊለውጡ የሚችሉ እንደዚሁም ደግሞ ደህንነትን ለመቅረፍ የሚችሉ ኢኒሼቲቮች በደንብ በከፍተኛ ደረጃ በከፍተኛ ስፒድ እየተሰራ ነው ያለው። የድጋፍ ሰልፉ ተሳታፊዎችም በሀገሪቱ ለህብረ ብሔራዊ አንድነት ጸረ የሆኑ የብሔርና የሃይማኖት ጽንፈኝነትን እንደሚታገሉ ገልጸዋል። ከለውጡ በኋላ የተገኘውን ድልና ስኬት ለማስቀጠልም ቁርጠኞች መሆናቸውን አንስተዋል። መጣው ለውጥ በኢኮኖሚውም በፖለቲካውም በማህበራዊ ዘርፍም በከፍተኛ ለውጥ ነው ያየንበት ለውጥ አለ። ሀገራችን እንደ ሀገር ሆና ለመቆም ተስፋ ያገኘችበት ቀን ነው ብዬ ነው የምገምተው። ለወደፊትም ደግሞ የኛውን ለውጥ ለማስቀጠል እኛ የበኩላችንን ድርሻ መወጣት አለብን። ይህን ሲባል በኢኮኖሚም ይሁን በማህበራዊም በፖለቲካውም ዘርፍ ሁሉም ባለበት ቦታ ተነሳስቶ የበኩሉን ድርሻ እንዲወጣላለሁ። ይህንን ለውጥ ለማጠናከር አሁንም ገና ይቀራል። ሰላም እንዲሰፍን ማድረግ አለበት ብዬ አምናለሁ። ዕለቱን ምክንያት በማድረግም በነቀምቴ ከተማ ስፖርታዊ መርሃ ግብሮች ተካሂደዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ የተሻለ ክልልና ሀገር ለመገንባት በሚደረገው ሂደት ከለውጡ ዓመታት ስኬት ትምህርት በመውሰድ መስራት እንደሚገባ ገለጹ። የ7 ዓመታት የለውጡን ትሩፋቶች ለመዘከር የተዘጋጀ የድጋፍ ሰልፍ በወላይታ ሶዶ ከተማ ተካሂዷል። ይህንኑ የድጋፍ ሰልፍ ሲከታተል የቆየው ሪፖርተራችን ተመስገን ተስፋዬ ተጨማሪ መረጃ ሊሰጠን በቀጥታ መስመር ላይ ነው የሚገኘው። ተመስገን እንደምን ውለሃል? በወላይታ ሶዶ ከተማ የተካሄደውን የድጋፍ ሰልፍ ስትከታተል ነው የቆየኸውና ሰልፉ ምን ይመስል ነበረ? ምን መልእክቶች ተላለፉበት? መልካም እንግዲህ ባለፉት 7 ዓመታት የተመዘገበው ለውጥ ምን ይመስላል የሚለውን በአደባባይ ለመዘከር የተዘጋጀ ደማቅ ሰላማዊ ሰልፍ በወላይታ ሶዶ ከተማ ተካሂዷል። የደቡብ ኢትዮጵያ ክልል የአስተዳደርና የፖለቲካ ማዕከል በሆነችው ወላይታ ሶዶ ከተማ በተካሄደው የድጋፍ ሰልፍ ላይ የተለያዩ ዝግጅቶች ቀርበዋል። የዝግጅቱ ማድመቂያ ከሆኑ ጉዳዮች መካከል ስፖርታዊ ትርኢቶች፣ ሰርከስና እንደዚሁም ደግሞ የወታደራዊ ትርኢቶች ታይቷል። በተመሳሳይ ደግሞ የፈረስ ጉግስም በወላይታ ሶዶ ስታዲየም በነበረው ዝግጅት ተካሂዷል። በስፍራው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የለውጡ ስራ አሃዱ ተብሎ በሚጀመርበት ጊዜ የተለያዩ ስብራቶች አጋጥመው እንደነበረ አስታውሷል። መለስ ብለው ከ7 ዓመት በፊት የነበረው ጊዜ ሲያስታውሱ በተለይም ደግሞ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች የነበሩ ስብራቶች ባሉበት ጊዜ የለውጥ ስራው መጀመሩን ነው ያስታወሱት። ይህንንም ችግር ለመቀልበስ ደግሞ የለውጡ መሪ በሆኑት ዶክተር አብይ አህመድ አማካኝነት በጠቅላይ ሚኒስትሩ አማካኝነት የተጀመረው የመደመር እሳቤ ትልቅ አስተዋጽኦ ማበርከቱን ተናግረዋል። ይህንን ተከትሎ አይደለም በኢትዮጵያ በአፍሪካ ደረጃ በታሪክ ብዙም ተለምዶ በማይታወቅ መልክ ሰላማዊ የስልጣን ሽግግር የተካሄደበትን ወቅት ትልቁ የለውጡ ስኬት ማሳያ መሆኑን አንስተዋል።
በዚህም ስራው ለአፍሪካውያን ሁሉ ተምሳሌት ወደ መድረሱን ነው ያነሱት። ከዚህም ባሻገር ደግሞ በተያያዘ ትልቅ ለውጥ ተደርጎ የሚወሰደው በታላቁ የኢትዮጵያ ህዳሴ ግድብ ላይ የተሰራ የኢትዮጵያውያን የጋራ ስራ መሆኑንም እንደዚሁ አንስተዋል። የዛሬ 14 ዓመት ገደማ የታላቁ የኢትዮጵያ ህዳሴ ግድብ ሲጀመር ጀምሮ ኢትዮጵያውያን በጋራ በመተባበር ያሳኩት ከትውልድ ትውልድ እየተላለፈ ከመንግስት መንግስት እየተላለፈ መጥቶ አሁን ወደ መመረቅ ደረጃ እየተቀረበ ያለ ትልቅ ሀገራዊ ፕሮጀክት ወደ ስኬት ማድረሱም አንዱ የለውጡ እሳቤ ይዞት የመጣውና ወደ ማጠናቀቅ ምዕራፍ ማድረስ የተቻለበትን ጉዳይ ከስኬቱ ጋር አያይዘው አንስተዋል። ከዛም ባሻገር ደግሞ ሌላው ተጨማሪ ለውጥ ተደርጎ የተነገረው በኢኮኖሚው ዘርፍ የተመዘገበው ለውጥ መሆኑን መስክሯል። በተለይም በስንዴ ልማት ዘርፍ እንደ ሀገር የተመዘገበው ስኬት ከፍተኛ መሆኑን ገልጸውልናል። በተያያዘ በስፍራው የተገኙ አንዳንድ የማህበረሰብ ክፍሎች ለመረጃ እጅግ አድርገን ነው የምናመሰግነው። ተመስገን፣ ጥሩ ቀን ይሁንልህ። እንቀጥላለን። የኦሮሚያ ብልጽግና ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ ባለፉት 7 ዓመታት ለውጥ ለማምጣት በተደረገው እንቅስቃሴ በርካታ ስኬቶችን ማስመዝገብ መቻሉን ተናገሩ። በተለይ በፖለቲካ መስክ ዲሞክራሲን ለመተግበር የሚጠቅሙ ነፃና ገለልተኛ ተቋማት ግንባታ አመርቂ ውጤት እንደተመዘገበባቸው ጠቁሟል። አክለውም በሌሎች ተቋማትም በተደረጉ የለውጥ ተግባራት በሀገሪቱ ላይ የተቃጡ አደጋዎች በጥብቅ እንዲመከቱ ማስቻላቸውን አንስተዋል። የዲሞክራሲ ተቋማትን ለማጠናከርም የተሰራው ስራ ቀላል ነው የሚባል አይደለም። በዚህ አግባብ የሰብአዊ መብትና የምርጫ ኮሚሽን እንደገና ሪፎርም ተደርገው እንዲዋቀሩና የተሰጣቸውን ተልዕኮ በአግባቡ መወጣት እንዲችሉ ለማድረግ የተቻለበት አግባብ እንደ መልካም ጅምር ተደርጎ ሊወሰድ የሚችል ጉዳይ ነው። ከዚህ ባሻገር በተቋማት ውስጥ የነበሩ ስብራቶችን ለማረም ሙከራ ተደርጓል። ለምሳሌ በደህንነት ተቋማት ውስጥ የተሰራው ውጤታማ የሆነ ሪፎርም የሀገራችን የደህንነት ተቋማት ጠንካራ እንዲሆኑ፣ ከፖለቲካ ገለልተኛ እንዲሆኑ እና ተልዕኳቸውን በብቃት መወጣት የሚችሉና በቴክኖሎጂ የዘመኑ እንዲሆኑ ለማድረግ ተችሏል። ፓርቲው የነደፈው ፖሊሲ በፍትህ ስርዓቱ እንዲሁም በሲቪል ሰርቪሱ ላይ መነቃቃትን የፈጠረ ስለመሆኑም ጭምር ነው የተናገሩት። በኢኮኖሚው ዘርፍ የተነደፈው ሪፎርምም በሀገሪቱ ውጤት ያመጣ መሆኑን ተናግረዋል። ከዚህ ባሻገርም የፍትህ ስርዓቱም ከዚህ በፊት ከነበረበት ከፍተኛ የፍትህ መጓደል ወጥቶ የህዝባችንን የፍትህ ጥማት ለማርካት በሚያስችል መንገድ ገለልተኛ ሆኖ እንዲዋቀር የተደረገበት አግባብ አለ። የሲቪል ሰርቪሱም ሪፎርም ውጤታማ የሆነ የሲቪል ሰርቪስ ለህብረተሰቡ በቂ እና ትክክለኛ የሆነ አገልግሎት መስጠት እንዲችል ተደርጎ የሪፎርም ስራ ተሰርቷል። ከዚህ ባሻገር የሀገራችንም ኢኮኖሚ የነበረበትን ስብራት ለመጠገን የሪፎርም ስራ በዚህም ሴክተር እንዲሰራ በማድረግ የክልላችን ገቢም ካለፈው ጊዜ ከ2010 የክልላችን ገቢ ከነበረበት 17.2 ቢሊዮን የኢትዮጵያ ብር በ2016 ወደ 123 ቢሊዮን የኢትዮጵያ ብር እንዲያድግ ለማድረግ ተችሏል። ወደ ሌሎች ዜናዎቻችን ደግሞ እናልፋለን።
የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በአማራ ክልል የሚካሄደው የምክክር አጀንዳ ማሰባሰብ ሂደት አሳታፊና አካታች እንዲሆን ስለ መሰራቱ ተናገሩ። በአማራ ክልል የፊታችን ቅዳሜ ለሚጀምረው የምክክሩ የአጀንዳ ማሰባሰብ ምዕራፍ የገለጻና የግንዛቤ ፈጠራ መድረክ በባህር ዳር ከተማ እየተካሄደ ነው። በግንዛቤ ፈጠራ መድረኩ ላይም የተለያዩ የማህበረሰብ ክፍሎች ተወካዮች እየተሳተፉ ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? የሀገራዊ ምክክር ኮሚሽን ያካሄደው የግንዛቤና ማስጨበጫ መድረክ ላይ በዋናነት የተነሱ ሀሳቦች ምንድናቸው? የትኩረት ነጥቦቹን አንሳልን። አመሰግናለሁ። እንግዲህ እንደ ሀገር አለግባባ ያሉ ችግሮችን በምክክርና በውይይት ለመፍታት ያመች ዘንድ እንግዲህ ባለፉት 3 ዓመታት ሲንቀሳቀስ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ ባለፉት 3 ዓመታት የተሰጠው ጊዜ አልፎ በአንድ ዓመት ጭማሪ ተሰጥቶት እንግዲህ በዚህ አንድ ዓመት ደግሞ ሌላ ቀሪ ስራዎችን እንዲያከናውን መወሰኑ የሚታወስ ነው። እንግዲህ ባለፉት ጊዜያት ከትግራይና ከአማራ ክልል ውጭ ሌሎች አካባቢዎችን የአጀንዳ ማሰባሰብ ጨምሮ ልዩ ልዩ ስራዎችን ማከናወኑም የሚገለጽ ነው። እንግዲህ በአማራ ክልልም የተለያዩ ሂደቶችን አልፎ የፊታችን ቅዳሜ ጀምሮ የምክክር አጀንዳ ማሰባሰብ ስነ ስርዓት ወይም ደግሞ የማሰባሰብ ሂደት የሚጀመር ይሆናል። እንግዲህ ይህን አስመልክቶም የተለያዩ የማህበረሰብ ክፍሎች፣ አካል ጉዳተኞች እንዲሁም የሚዲያ ባለሙያዎች፣ አርቲስቶችና የተለያዩ ማህበረሰብ ክፍሎች በተገኙበት በዛሬው ዕለት አጠቃላይ ስለ ሀገራዊ ምክክር ኮሚሽን አጠቃላይ ገለጻና ግንዛቤ ማስጨበጫ መርሃ ግብር እየተካሄደ ነው የሚገኘው። በዚሁ መድረክ ላይ ተገኝተው የግንዛቤ ማስጨበጫና ገለጻውን ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አራያ በተለይም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን በመጣበት ሂደት እስካሁን ባከናወናቸው በተለያዩ ክልሎች ማለት ነው ባከናወናቸው ክንውኖች ማለት ነው አሳታፊና አካታች ከመሆን አንጻር የበኩሉን አስተዋጽኦ እያበረከተ እስካሁን ደረጃ መድረሱን ተናግረዋል። በዚህም ሴቶች፣ አካል ጉዳተኞችን ጨምሮ የተለያዩ ማህበረሰብ ክፍሎች በተለያዩ ክልሎች በተደረጉ የአጀንዳ ማሰባሰብና አጠቃላይ የወኪሎቻቸው አማካኝነት ማለት ነው አሳታፊና አካታች ሆኖ እስከዚህ ደረጃ ድረስ መድረሱን አብራርተዋል። በተለይም ደግሞ እንግዲህ በቀጣይ አንድ ዓመት ውስጥ ደግሞ እንግዲህ አማራ ክልል የፊታችን ቅዳሜ ይካሄዳል። እንዲሁም የትግራይ ክልል ደግሞ የቀሪ ስራዎችን በማጠናቀቅና ወደ አጀንዳ ማሰባሰብ ምዕራፍ እንደሚሸጋገር ነው እንግዲህ የገለጹት። እንግዲህ እንደ አማራ ክልል በቀጣይ ቅዳሜ የሚካሄደው ማለት ነው በሁሉም በአማራ ክልል በሚገኙ ወረዳዎች በሚገኙ አጠቃላይ ዞኖች የተወከሉ የተለያዩ የማህበረሰብ ክፍሎች የተለያዩ አጀንዳዎችን ይዘው ይቀርባሉ ተብሎም ይጠበቃል። እንግዲህ በተለይ በተለያዩ አካባቢዎች በተለያዩ ክልሎች የታየው ልምድና ተሞክሮ ክፍተቶችና ጠንካራ ጎኖችንም በማጠናከርም ጭምር በዚህ በአማራ ክልል የሚካሄደው የአጀንዳ ማሰባሰብ ሂደት አካታችና አሳታፊ ሆኖ እንዲጠናቀቅ እንግዲህ ሁሉም ማህበረሰብ የበኩሉን አስተዋጽኦ እንዲያበረክትም ተጠይቋል። በዚሁም በተለይም ደግሞ በክልሉ ታጥቀው የሚንቀሳቀሱ አካላትም በተለያዩ ተወካዮቻቸው አማካኝነት አጀንዳቸውንም እንዲያቀርቡና እንዲያሳትፉ ጠይቀዋል። ለጊዜው ያለኝ መረጃ ይሄ ነው። መልካም ሳሙኤል፣ ለመረጃ እናመሰግናለን። ጥሩ ቀን ይሁንልህ። ወደ ሌላ ዘገባ እናልፋለን። በኦሮሚያ ክልል 7000 ሄክታር መሬት ብቻ የነበረው የበጋ ስንዴ ልማት አሁን ላይ 3.3 ሚሊዮን ሄክታር መሬት በስንዴ መልማት መቻሉን የክልሉ ግብርና ቢሮ አስታወቀ። በክልሉ በመኸር ምርትም 11 ሚሊዮን ሄክታር መሬት በዘር መሸፈኑ ተገልጿል። ተስፋዬ ለሜሳ ከ6 ዓመታት በፊት በኦሮሚያ ክልል የበጋ ስንዴ ልማት በስፋት ሲጀመር መነሻ የሆነው ቦታ በሸገር ከተማ አስተዳደር የገላን ክፍለ ከተማ አካባቢ ነው። በዚህ አካባቢ የተጀመረው የስንዴ ልማት ታዲያ እንደ አርሶ አደር ታዱ ባልቻና እንዳለ አርጋውን ህይወት ለመቀየር አስተዋጽኦ አበርክቷል። አርሶ አደሮቹ ከዚህ በፊት ጾሙን ያድር የነበረ መሬትን በስንዴ አልምተው ኑሯቸውን ማሻሻል ችለዋል። ከዚህም በፊት ይሄ የሚታየው ሜዳ ጠቅላላ ሁሉ የሆነ ቅጠላ ቅጠልን የሚያበቅልና ከብቶች የሚሰማሩበት ቦታ ነው። ግን ከ2013 ጀምሮ ስንዴ ነው እንደዚህ የሚዘራበት። በመስኖ የሚሰራ ስንዴ ጠብቀ አንተ ራስ ውሃውን ስለምሰጠው በጣም ምርትን ይሰጣል። እኛ አጋጣሚ ሆኖ እንደ ሀገሪቱም ራሱ ሪከርድ ነው የሰበር ነው። እዚህ አካባቢ በሄክታር 103 ኩንታል ያመረት ነው። ያው መንግስትም ለማበረታቻ ሸልሞናል፣ ፓምፕ ድጋፍ አድርጎልናል፣ ማዳበሪያ። እኛ ለዚህ ለበጋ ስንዴ እንዳንቸገር ድጋፍ ተደርጎልን ይህን የሚመስል አበባ የሚመስል እህል እንድናመርት አድርገናል። ከኛ አልፈን እኔ በበኩሌ በዩኒየን በኩል ወደ ሱዳን ራሱ ኤክስፖርት አድርገናል።
በኦሮሚያ ክልል ባለፉት 6 ዓመታት በበጋ ስንዴ የሚለማው መሬትም በከፍተኛ ሁኔታ ጨምሯል። በኦሮሚያ በክረምትም ያልተሰራ በበጋ ብቻ በስንዴ በዚህ ልክ ያልተሸፈነ ጊዜ ስለነበረ አሁን በጣም የተሻለ ስራ የተሰራበት እጅግም ህዝቡም የተደመመበትና የተጠቀመበት የስራ ባህልም የተቀየረበት ቁጠባችን የጨመረበት እንደውም ደግሞ ቤተሰብ ሙሉ ጊዜውን በስራ ላይ የሚያሳልፍበትና ክረምት በጋ የምናለማበት ይሄ ምግብ ዋስትና ላይ የነበረውን ችግር በሙሉ በሚቻል ደረጃ የቀረፍንበትና ከውጭ የሚገባው ምርት ያስቀረንበት ብዙ የስራ ዕድሎች የተፈጠሩበት ወቅት ነው። ይሄ አጠቃላይ ደግሞ በኦሮሚያ ስናይ በመኸር ምርት ወደ 6 ሚሊዮን ሄክታር ብቻ ነበር በዛን ወቅት ስለማ የነበረው። አሁን 11 ሚሊዮን ሄክታር የደረስንበት አግባብ ነው። በሌላ በኩል በክልሉ ባለፉት 7 ዓመታት ምቹ የኢንቨስትመንት ሁኔታዎች መፈጠራቸውንም ባለሀብቶች ይናገራሉ። በኢንቨስትመንት ደረጃ ያሉት ኢንሴንቲቮች እውነት ለመናገር በጣም ጥሩ ናቸው ማለት እችላለሁ። በተለይ ላስት 6-7 ይርስ ከፍተኛ እገዛ እየተደረገልን ነው። መሬት ተቀላጥፎ ይሰጠናል። እቃዎቻችን ማሽነሪዎቻችን ከቀረጥ ነፃ እንዲገቡ ይፈቀድልናል። ከዛ በተጨማሪ የምናመርተው ለምናደርገው አስተዋጽኦ እንደ ምርቱ አይነት ታክስ ሆሊዴ ወይም የታክስ ማበረታቻዎች አሉን ማለት ነው። ስለዚህ ይህንን ማበረታቻዎች ተጠቅመን እኛም ከፍተኛ ስራዎች እየሰራን ነው። ባለፉት 3 እና 4 ዓመታት ብቻ ውስጥ ወደ 4 የሚጠጉ ኢንዱስትሪዎችን አቋቁመን ወደ ስራ ገብተናል። ለውጡ የተደረገበትን 7ኛ ዓመት ምክንያት በማድረግ የኦሮሚያ ክልል ከፍተኛ የሥራ ኃላፊዎች የስንዴ ኢንቨስትመንትና ሌሎች የተከናወኑ ልማቶችን ጎብኝተዋል። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና በሞስኮ ጉብኝት እያደረጉ የሚገኙት የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ውይይት አደረጉ። መሪዎቹ በሁለቱ ሀገራት ግንኙነትና በዩክሬን እየተካሄደ ባለው ጦርነት ጉዳይ ላይ ውይይት አካሂደዋል። ዋንግ ዩ ከፕሬዝዳንት ፑቲንና ካቻቸው ሰርጌይ ላቭሮቭ ጋር በተነጋገሩበት ጊዜ በሞስኮ ባደረጉት ጉብኝት ቻይናና ሩሲያ የምንጊዜም ወዳጆች ስለመሆናቸው ገልጸዋል። በዩክሬን ያለውን ግጭት ለማስቆም ቻይና ሚናዋን ለመወጣት ዝግጁ መሆኗን ገልጸው ነገር ግን የሩሲያን ጥቅሞች አስጠብቃ ትቀጥላለች ብለዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ባለፉት 10 ዓመታት ከ40 ጊዜ በላይ ከፕሬዝዳንት ፑቲን ጋር የተገናኙ ሲሆን ሁለቱ መሪዎች ግንኙነታቸውን ለማጠናከርና እንደ ታይዋን፣ ዩክሬንና የጋራ ተቀናቃኛቸው ከሆነችው ዩናይትድ ስቴትስ ባሉ ጉዳዮች ላይ ትብብር ለማድረግ ተስማምተው እየሰሩ ስለመሆኑም ይታወቃል ሲል የዘገበው አልጀዚራ ነው። በሌላ ዜና ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሀገር ውስጥ በሚገቡ መኪኖች ላይ የ25 በመቶ ቀረጥ ለመጣል ያቀዱት ውሳኔ ከዛሬ ጀምሮ ተግባራዊ እንደሚደረግ ተገለጸ። ፕሬዝዳንቱ ከመላው ዓለም በሚገቡ ምርቶች ላይ ሰፊ ቀረጥ እንደሚጥሉ በተደጋጋሚ ሲገልጹ ቆይተዋል። የታሪፍ እርምጃው ከዛሬ ጀምሮ ተግባራዊ ይደረጋል የተባለ ሲሆን ይህንም ተከትሎ ትራምፕ የነጻነት ቀን ሲሉ ጠርተውታል። ፕሬዝዳንቱ እርምጃው በዘርፉ እድገት እንደሚያመጣ በመግለጽ በአሜሪካ ውስጥ ኢንቨስትመንት እንደሚያበረታታም ቃል ገብተዋል። ነገር ግን በተለያዩ ባለሙያዎች የሚጣለው የዋጋ ጭማሪን እንደሚያመጣም እንዲሁም ደግሞ ቀረጡ ከሌሎች አጋሮች ጋር ያለውን ግንኙነት እንደሚሸረሽረው አስተያየት እየሰጡበት ነው ሲል የዘገበው ፍራንስ 24 ነው።